ሽክሽክታው ደን ሹክሹክታ ጠርዝ ላይ በምትገኝ አንዲት ትንሽ መንደር ውስጥ ሳኩራ የምትባል አንዲት ታናሽ ሴት ልጅ ትኑር። ለዕድሜዋ ትንሽ ስትሆን ዓለምን በዝምታና በትኩረት የሚመለከቱ ትልልቅና ቁም ነገር አዘል ዓይኖች ነበየት። ትልቁ ፍላጎቱ ነአለጊ ጂአይ የካራቴ ልብ ወለድ ነበር። ተነስተው ለእንጩ በጣም ትልቅ ስለነበሩ እጅጌዎች ብዙ ጊዜ ተጠግተው ሳይሉም በትልቅ ቋጠሮ ታስረዋል። አጎቹ ከሁለገብ በፊት ባሳያት በትንሽ አትክልት ስፍራዋ ውስጥ ብቻዋን ዝምተኛና ካሪኩን ካትታ እንቅስቃሴዎችን ትለማመድ ነበር። በአየር ላይ በቡጢና በእርግጫ እየመጣ ከጥላው ጋር አብሮ ትታገሳለች። በምና ደስታ ካሰበቻቸው የተያዙ ጠላቶች ጋር የምትፋለም ትንሽ ተዋጊ ነበረች። አንድ ሞቃታማ ከሰዓት ብርሃን በደን ውስጥ ወርቃማ አካባቢሬ በሚመስል መልኩ የሚያርፍበት ስፍራ ሳኩራ ልምም እያደረገች ነው። ታሮ በባልተሳላ ልጅ የሚመሩ የመንደሩ ትልልቅ ልጆች አገኟት። ተመልከቱ አለ ታሮ እየሳቀ። ትንሿ መንፈስ እንደገና ከነፋስ ጋር እየተዋጋች ነው። በጣም ነው የምትታሱ። ብሩህ ቀይ የራስ ማሰሪያዋን፣ ደማቅ ቀይ የራስ ማሰሪያዋን፣ ዓይኖቹን ደማቅ ቃለሞቱን ነጥቀው ረጅሙ የሜፖል ዛፍ ላይ ወረወሩ። ቀጥይበት ሲል ታሮ አሰፋባት። ካራቴሽን ተጠቅመሽ አውር። የሳኩራ ዓይኖች በእንባ ረጠበ። የሰነዘረችው ቡጢ ዋጋው ተሰማ። ቅርንጫፋን መድረስ አልቻለችም። ተሸንፋ በሳሩ ላይ ተቀምጧል። የትግል መንፈሳችን ከስካር። በዚያን ጊዜ ነበር ምክንያት የመጣችው። ቢራቢሮ ነበራት። ነገር ግን ሳኩራ ከዚህ በፊት አይታው እንደማትታውቀው አይነት ክንፎ በአንድ ወቅት የመሸ ጊዜ ሰማይ ቀለም ጥልቅ ወይን ጠጅ ሆኖ በብርማ ቀለም የተከበበና እንደ አንጸባራቪላ ጋሻን የሚስብ ትንሽ ብትሆን ጥሩ የአየር ሞገዶችን እንደፈለገች እየቀያየረች በደፋር ጥበብ ትንቀሳቀስ ነበር። በሳኩራ ጉልበት ላይ ቄስታ አረፈ። ሳኩራ ትንፋሿን ዋጠ። የቢራቢሮዋ ክንፎች በቀሲሲቱ ነበር። እናም በሳኩራ አእምሮ ውስጥ ስሜቶች ሳይሆን አንድ ስሜት አበበ። እሱም የንቁ መረጋጋት ስሜት ነበር። ቢራቢሮዋ በረች፣ ግን እርቃፊ። ወደ ሜፖል ዛፉ፣ ወደ ራስ ማሰሪያው በቀጥታ አልበረረችም። እንደ መደነስ ጀመረች። የማይታዩ በአየር ላይ እየታዩች በማይታዩ ተቃዋሚዎች ትልቅ በማይቻልና በሌላ መልኩ ቀጥተኛ ወዲያ ወዲህ ትል ነበር። ወደፊት ትወራወራለች። ከዚያም አየር ላይ ተገልብጣ ወደ ቀጣዩ ትመለሳለች። የራስ ማሰሪያው አጠገብ ባለ ጠጎች እንግሊዛዊ አረፈች። ከዚያም ከፍ ያለውን ቦታ መጠቀም እንደሚቻል እያሳየች ወደ ትንንሽ ቅጠሎች በረረች። ዳን አሮጌ የሆነ ቃላት ሌላ ትምህርት ነበር። ይህም መሸሽን፣ ክፍት ቦታና ቅልጥፍናን እንደ ጋሻ መጠቀምን የሚያስተምር ነበር። ሳኩራ በመገረም ትመለከት ነበር። በቀሲስ ተነሳችና የቢራቢሮዋን እንቅስቃሴ በገዛ አካታች መቅዳት ጀመረች። በጠንካራ የፊት እርግጫ ፋንታ ቀላል ያለ ወደ ቀጣይ የመሸሽ እርምጃን ሞከረ። ትኩረቱን አቅጣጫ ለማስቀየር ደግሞ እጆቻችንን በክብር ቅርጽ በማንቀሳቀስ መለማመድ ጀመረች።
ቢራቢሮዋ ዝምተኛ ሴንሴይ መምህር ሆና እና የመጀመሪያው ምርቱ የካራቴ ጥበብ ጥቃቱ የማረፊያ ቦታ ላይ አለመግባቱን አስተማረቻት። ሳኩራ ቢራቢሮዋን ኪዮ ብላ ሰየመቻት። ትርጉሙም ትምህርት እና ትብብር ማለት ነው። ከዛን ጊዜ ጀምሮ አብረው ሰለጠኑ። ኪዮሜት እንቅስቃሴ ስታሳይ ሳኩራ የእግር እንቅስቃሴውን ትለማመዳለች። ኪዮ በድንገት ወደፊት የመወርወር ስታሳይ ሳኩራ ፈጣን ቡጢ ትለማመዳ። ኪዮ ደኑን እንደ እንቅፋት ሳይሆን እንደ ረዳት እንድትታየው አስተማረቻት። ውድቀትን ለመከላከል ለስላሳው፣ ለዩኖ ለማለፍ ዝቅተኛው እንግሊዛዊ፣ ለመደበቅ ደግሞ ጥቅጥቅ ያሉ አበቦች። ጀብሃቸው የጀመረው በአንድ ትንሽ ገደል ስር በሴንት ስር እግሩ የተያዘበት ወቅት የቀበሮ አገልግሎት ማግኘት ነበር። ሳኩራ መርዳት እንዳለባት አውቃ ነበር። ነገር ግን ወደ ታች ስትወርድ ታሮና ደበደቡ በገደሉ ጫፍ ላይ ተከሰቱ። እስቲ ተመልከቱ ምን እንዳላችሁ። ታሮ እየሳቀ መንፈህ ያውና የታሰረ መቅሰስ ደስ የሚል ጨዋታ ይሆናል። እሱና ሌላው ልጅ ችግር ለመፍጠር እያሰቡ ወደ ታች መውረድ ጀመሩ። የሳኩራ ልብ ይምጣ ጀመር። የቀበሮ ግልገል አንተ ነህ። ኪዮ በትከሻዋ ላይ አረፈች። የቀዝቃዛ መረጋጋት ስሜት ሰጠ። ሳኩራ ትምህርት አስታወሰች። ቆማ ሁለቱም ለመፋለም አልተዘጋጁም። ተንቀሳቀሰች። ታሮ ሊዛት ሲሞክር የኪዮን የመጀመሪያ ትምህርት ተጠቀመበት። እዚያ ቦታ ላይ አልነበርም። የገደሉን ጉድጓድ ተጠቅማ ወደ ጎን በመመልከት አመለጠ። ታሮ አየር ላይ ተንጠልጥሎ ሲቀር ተንገዳገደ። ሁለተኛው ልጅ ዘለባት። ሳኩራ አንድን የዛፍ ስር እንደ መወጣጫ ተጠቅማ ወደ ከፍተኛ ቦታ ወጣች። ልክ ኪዮ እንዳሳየቻት ከፍተኛውን ስፍራ ትጠቀማለች። እንደ ነጭ ብርሃን እየተንቀሳቀሰች ከድንጋይ ላይ እንደሚፈስ ውሃ ከማያመቹ ታመልጥ ነበር። ታሮ በጣት መጨረሻውን ጥቃት ሰነዘረ። ሳኩራ ክፍተቱን አየ። አልመታችው። ወደፊት ሲመጣ የኪዮን አቅጣጫ የማስቀየር መርሃ ግብር ተጠቀመ። የኢጆን አንጓ ይዛ በገዛ ኃይሉ ወደ ለስላሳ ጭቃ ቦታ መራችው። ምንም ጉዳት ሳይደርስበት ጭቃ ውስጥ ጥልጭ ብሎ ገባ። ልጅ ይህን ሲያይ ግራ ተጋብቶ ቆሞ፣ እነሱ ግራ ተጋብተው ሳለ ሳኩራ ተንበረከከ። ዳርና በለስላሳ አመጣለሁ የቀበሮውን እግር ከስሩ ውስጥ አወጣችው። አንድ ጊዜ ላሰና በፍጥነት ገደሉን ወጥቶ በደኑ ውስጥ ተሰወረ። ሳኩራ ጭቃ ውስጥ የተዘፈቁትን ከራዶ ወጣ። ከላይ ኪዮ እየጠበቀች ነበር። ብርማ ክንፎ በአንድ ወቅት በፀሐይ ይብለጨለጨል ነበር። የሆነው ነገር ሁሉ ወደ መንደሩ ተሰማ። ስለ ግጭት ሳይሆን እንደ ንፋስ ስለምትንቀሳቀስ እና ቀብሮ ስላዳነች ሴት ልጅ የተሰራጨችው። በሚቀጥለው ጊዜ ሳኩራ በትልቁ የካራቴ ልብ ወለድ በመንደሩ አደባባይ 3 በራ። ታሮና በሩቤን አልሳቁባት። ዝም ብለው በጥልቅ ስሜት ይመለከታሉ። ሳኩራ አሁንም በደኑ ውስጥ ትለማመዳለች። አሁን ግን የካታ እንቅስቃሴዋ የተለየ ነው። የሚፈስና ንቁ፣ የማምለጥና የጥበብ ዳንስ ነው። ሁልጊዜም በፀሐያማ እንግሊዛዊ ላይ ሆና የምትመለከቷቸው ያ አካላት ትንሿ ቢራቢሮ፣ ዝምተኛዋ ምኞቴ አለች።
ሳኩራ እውነተኛ ብራዘርን በእረፍት መልስ ተማረ። ጥንካሬ እውነተኛ በጨካኝ ዓለም ውስጥ አገር መሆን፣ ብልህ መሆንና በሰላማዊ መንገድ መንቀሳቀስ፣ እንዲሁም አንዳንድ ጊዜ ትልቁ እፍኝ ለመጉዳት ሳይሆን ለመርዳት የሚዘረጋው መረዳት ነው። ደኑ ታላቅ መምህር ሰጥቷል። አብረውም ሁሉንም ነገር፣ ልብንም የሚጠብቅ አዲስ አይነት የካራቴ ዳንስ ይደንሳል።